ሰላም ሰላም ውድ የቻናላችን ቤተሰቦች ዛሬም ደግሞ ኤግዛም መስራታችንን እንቀጥላለን ማለት ነው። እንግዲህ ባለፈው ጂኦግራፊ ፓርት ዋን እና ፓርት ቱ ፒዮር አምና የተፈተኑትን ሪሜዳል ጂኦግራፊ ጥያቄ ለመስራት ሞክረናል። ዛሬም ደግሞ ሂስትሪ ለሶሻል ተማሪዎች ይዘን መርተናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሪሜዳል ለሚወስዱ ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። ስለዚህ በዚህ ቻናል ቅድምም እንዳልናችሁ ከዚህ በፊትም እንዳልነው በቅርብ ዓመተ ምህረት የተፈተኑ ለእናንተ እጅግ የሚጠቅሙ ጥያቄዎችን እየሰራንላችኋለን ማለት ነው። ስለዚህ ወደ መጀመሪያ ጥያቄ ስንመጣ how does history contribute to critical thinking? A. By encouraging memorization. B. By not having any perspective. C. By analyzing evidence and a different perspective. ዲ ደግሞ ባይ ፕሮቫይዲንግ ኦንሊ ዋን ቪው ፖይንት። ስለዚህ ከዚህ በፊትም ሁል ጊዜ እንደምንላቸው ጥያቄውን ሜን ኮንሰፕቱን አንደርስታንድ ማድረግ እጅግ አስፈላጊ ነው። ስለዚህ ጥያቄያችን ምንድን ነው? ሃው ዳዝ ሂስትሪ ኮንትሪቢዩት ቱ ክሪቲካል ቲንኪንግ። ስለዚህ የሂስትሪ ሮል ወይም ደግሞ የሂስትሪ ኮንትሪቢዩሽን ወይም ደግሞ ሚና ምንድን ነው ነው። ስለዚህ ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ሲ ይሆናል አይደለ? ስለዚህ ሂስትሪ ኮንትሪቢዩት የሚያደርገው ለክሪቲካል ቲንኪንግ ባይ አናላይዚንግ ኤቪደንስ እንደ ዲፍረንት ፐርስፔክቲቭ የምለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ዞሮ ዞሮ ጥያቄው በእንደዛ አይነት ወይ ነው የምትጠየቁት። ስለዚህ ጀስት ማቴሪያሎችን መሸምደድ ሳይሆን እንደዛ አይነት ቤዚክ የሆኑ ሀሳቦችን አንደርስታንድ ማድረግ እጅግ አስፈላጊ ነው። ቀጣዩን ጥያቄ በምናይበት ጊዜ ትራዲሽናል ኢትዮጵያን ሂስቶግራፊ ወዝ ኦፍን ሰንተርድ ኦን ኤ ኢኮኖሚክ ሂስትሪ፣ ቢ ሶሻል ሂስትሪ፣ ሲ ሞናርኪካል ኤንድ ሪሊጅ ናሬቲቭ፣ ዲ ደግሞ ካልቸራል ዳይቨርሲቲ። ስለዚህ ትራዲሽናሊ ኢትዮጵያ ሂስቶግራፊክ ዌዝ ኦፍን ሰንተርድ ኦን ሆኖ የነበሩበት ሰው የትኛው ነው ሰው እንግዲህ በጥያቄው መሰረት እንግዲህ ኮሬክት አንሰር ኢዝ ምንም የለውም፣ ምንም ጥያቄ የለውም አይደለም። ሞናርኪካል ኤንድ ሪሊጂየስ ናሬቲቭ የምለው ሲ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ ይሁን። እንዲሁም ደግሞ ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። ግሬስ ሬሜዲያል ቲዩቶሪያል በዚህ ቻናላችን ቅድምም እንዳልነው በቅርብ ዓመተ ምህረት የወጡ ፒውር የሆኑ ሪሜዳል ናሽናል ኤግዛሞችን ከነማብራሪያ እየሰራን አለን ማለት ነው። ስለዚህ ወደ ጥያቄ ቁጥር 3 መተናል። ሁ ኢዝ ኤ ኪ ፊገር ኢን ሞደርን ኢትዮጵያን ሂስቶግራፊ? ኤ ኢምፔሪያል ሚኒሊክ ቱ፣ ቢ ኪውን ጣይቱ በትሉ፣ ሲ ባህሩን ዘውዴ፣ ዲ ደግሞ ኃይለ ሥላሴ ዋን። ስለዚህ ጥያቄያችን ምንድን ነው? ሁ ኢዝ ኤ ኪ ፊገር ኢን ደ ሞደርን ሂስቶግራፊ ሰው ኢን ኢትዮጵያ? ኢምፔሪያል ሚኒሊክ ቱ ነው፣ ቢ ኪውን ጣይቱ ነች፣ ወይስ ባህረን ዘውዴ ነው፣ ወይስ ኃይለ ሥላሴ ዋን ነው? ስለዚህ በተማራችሁት መሰረት እንዲሁም ደግሞ በጥያቄያችን መሰረት ትክክለኛ መልሳችን ባህሩ ዘውዴ ነው አይደለ? ባህሩ ዘውዴ ኢዝ ኤ ኪ ፊገር ኢን ደ ሞደርን ኢትዮጵያን ሂስቶግራፊ በመባል ይታወቃል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ ጥያቄ ቁጥር 4 ደርሰናል። ጥያቄ ቁጥር 4 ምንድን ነው? ሃው ሜኒ ሜጀር ላንጉጅ ፋሚሊ አር ሪፕሬዘንትድ ኢን ኢትዮጵያ? ስለዚህ ጥያቄያችን መሰለህ ሃው ሜኒ ሜጀር። ስለዚህ የተጠየቅነው ሜጀር ላንጉጅ ፋሚሊስ አር ሪፕሬዘንትድ ኢን ኢትዮጵያ። ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ኤ 1፣ ቢ 2፣ ሲ 3፣ ዲ 4። ስለዚህ ሜጀር ላንጉጅ ፋሚሊ ኢን ኢትዮጵያ የምንላቸው ሁላችሁም እንደምታውቁት በጣም ቀለል ያለ ጥያቄ ነው። 4 ነው አይደለ? ስለዚህ ሜጀር ላንጉጅ ፋሚሊ ኢትዮጵያ የምንላቸው 4 ናቸው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። the next question is which of the language family included in the language spoken in the south west? ስለዚህ ሳውዝ ዌስት ላይ የሚጠቃለለው ወይም ደግሞ አራውንድ ሳውዝ ዌስት ኤሪያ ላይ የሚነገረው ቋንቋ ከዚህ ከተዘረዘሩት ውስጥ የቱ ነው? ኤ ኩሸቲክ፣ ቢ ሴሜቲክ፣ ሲ ኦሞቲክ፣ ዲ ደግሞ ኒየሎ ሳራ። እነዚህ ሜጀር ናቸው አይደለ? ፎር ላንጉጅ ፋሚሊ። ስለዚህ ከሚከተሉት ከነዚህ ውስጥ ደግሞ ፋሚሊ ሆኖ ስፖከን ኢን ሳውዝ ዌስት የቱ ነው እያለን ያለው። ስለዚህ ምንም ጥያቄ የለውም፣ ኦሞቲክ ነው አይደለ? ስለዚህ ኦሞቲክ በሳውዝ ዌስት አካባቢ እንግዲህ በመነገር የሚታወቀው የቋንቋ ሰው ፋሚሊ ነው ማለት ነው። ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ለፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ እኛም ደግሞ ባለፈው ዓመት ፒውር እንግዲህ እየሰራንላችኋለን። ፒውር
ናሽናል ሆኖ ለሪሜዳል ለተፈተኑ ጥያቄዎችን እየሰራን ፓርት ዋን ሂስትሪ እየሰራንላችኋለን። ከዚህ በፊትም የሰራንላችሁን ደግሞ በማየት ራሳችሁን ከፊት ለፊት ላለው ፈተና በቀላሉ እንድትዘጋጁ ይሁን እንላለን። The next question is which of the following is not a language family spoken in Ethiopia? A. Afro-Asiatic, B. ኒጀር ኮንጎ፣ ሲ ኒዮሎሻራ፣ ዲ ኩሸቲክ። ስለዚህ ጥያቄያችን ምንድን ነው? ዊች ኦፍ ዘ ፎሎዊንግ ኢዝ ናት ላንጉዌጅ አይደለ ፋሚሊ ስፖከን ኢን ኢትዮጵያ። ስለዚህ እዚህ ከተዘረዘሩት ውስጥ ኢትዮጵያ ውስጥ የማይነገረው የቋንቋ ፋሚሊ የሆነው የቱ ነው ጥያቄያችን እያለ ያለው። ምንም ጥያቄ የለውም። ኒጀር ኮንጎን አይደለ? ኒጀር ኮንጎ ኢዝ ናት ላንጉዌጅ ፋሚሊ ስፖከን ኢን አወር ካንትሪ ኢትዮጵያ። እነዚህ አፍሮ ኤሽያቲክ፣ ኒዮሎሻራ እና ኩሸቲክ የምንላቸው ኢትዮጵያ ውስጥ ያው የሚታወቁ እንደገናም ደግሞ የሚነገሩ የላንጉዌጅ ፋሚሊ ናቸው። ነገር ግን ኒጀር ኮንጎ ናት ላንጉዌጅ ፋሚሊ ዳት ስፖከን ኢን አወር ካንትሪስ ኢን ኢትዮጵያ ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንመጣ ዋት አር ሮያል ክሮኒክልስ ኢን ኢትዮጵያ ሂስትሪ። ስለዚህ በኢትዮጵያን ሂስትሪ ወይም ደግሞ በኢትዮጵያን ታሪክ ውስጥ ሮያል ክሮኒክስ የምንላቸው ምን ማለት ናቸው ነው? ወይም እነማን ናቸው ነው? ኤ ዴይሊ ኒውስ አርቲክል፣ ቢ ኦፊሻል ራይቲንግ አባውት ዘ ሩለርስ፣ ሲ ስቶሪስ ፍሮም ዘ ፓስት ኢራስ፣ ዲ ራይቲንግ ኦፍ ኤንሸንት ሪሊጅን። ስለዚህ ጥያቄያችን ምንድን ነው? ዋት አር ሮያል ክሮኒክስ ኢን ኢትዮጵያን ሂስትሪ። ስለዚህ በኢትዮጵያን ሂስትሪ ሮያል ክሮኒክስ ስንል ሰው ምንን ሪፕሬዘንት ያደርጋል ነው አይደል ጥያቄያችን። ስለዚህ ጥያቄውን አንደርስታንድ ማድረጋችን ደግሞ ለምን ይረዳናል? ከዚህ በፊትም እንደምንለው በቀላሉ ሰው ጥያቄውን እንድንመልስ ይረዳናል ማለት ነው። ስለዚህ ሮያል ክሮኒክልስ በምንልበት ጊዜ ኦፊሻል ራይቲንግ አባውት ዘ ሩለርስ ነው። ስለዚህ እንዳትረሱ ፈተናችሁ ላይም ከመጣ ሮያል ክሮኒክስ በምንልበት ጊዜ ኦፊሻል ራይቲንግ አባውት ዘ ሩለርስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ምንም ጥያቄ የለውም ቢ ይሆናል ማለት ነው። እንግዲህ ወደ ቀጣይ ጥያቄ ደርሰናል። ቀጣይ ጥያቄያችን ምንድን ነው? ጥያቄ ቁጥር 8 ነው አይደለ? ሰው ጥያቄ ቁጥር 8 በምናይበት ጊዜ ዋት ኢዝ ዘ ሮል ኦፍ ኢንተርፕሬቴሽን ኢን ዘ ሂስቶሪካል ናሬቲቭ። ስለዚህ ዋት ኢዝ ዘ ሮል ኦፍ ኢንተርፕሬቴሽን ኢን ዘ ሂስቶሪካል ናሬቲቭ? ኤ ቱ ቼንጅ ዘ ፋክት ኦፍ ዘ ሂስትሪ፣ ቢ ቱ ጊቭ ዲፍረንት ሚኒንግ ቱ ሶርስ፣ ሲ to create specific viewpoint፣ ዲ to put historical source in the context። ስለዚህ ምንም ጥያቄ የለውም አይደለ? ጥያቄያችን ምንድነው? what are the role of interpretation አይደለ? ስለዚህ ሂስቶሪካል ናሬቲቭ። ስለዚህ የተለያዩ ሂስቶሪካል ናሬት በሚደረጉበት ጊዜ ኢንተርፕሬቴሽን ይኖራሉ አይደለ? እነዚህ የሚተረጉሙ የምንላቸው ሰዎች አይነት ማለት ነው። ስለዚህ የነሱ ሚና ምንድነው ነው በአጭሩ። ስለዚህ ትክክለኛ መልሳችን በጣም ቀለል ያለ ጥያቄ ነው። ኮሬክት አንሰር ኢዝ ዲ ቱ ፑት ሂስቶሪካል ሶርስስ ኢን ኮንቴክስት አይደለ? ስለዚህ ሜጀር ሮላቸው ቱ ፑት ሂስቶሪካል ሶርሶችን እንደ ኮንቴክስት ምን ማድረግ ነው? ፑት ማድረግ ፕራይመሪ ሮላቸው ይሆናል ማለት ነው። ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ሪሜዳል ቲቶሪያሎችን በዚህ ቻናላችን ላይ ለእናንተ የሚጠቅመውን በቅርቡ የተፈተኑ ናሽናል ሪሜዳል ኤግዛሞችን ከነማብራሪያ እየሰራንላችኋለን። ዛሬ ደግሞ ፓርት ዋን ሂስትሪ እየሰራንላችኋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ደግሞ ለጓደኞቻችሁ ሼር በማድረግ ከፊት ለፊታችሁ ላለ ፈተና ራሳችሁን በዚህ ወይ እንድታዘጋጁ ይሁን እንላለን። The next question is which of these is an example of a secondary source? ስለዚህ የተለያዩ እነዚህ ሰከንደሪ ሶርስ ፕራይመሪ ተሪሸሪ የምንላቸው አለ አይደለ? አንዳንድ ጊዜ በኤግዛምፕል ትጠየቃላችሁ። ስለዚህ ጥያቄያችን ምንድን ነው? which of these is an example of a secondary source? A photography from the past, B a scholarly article based on the past event, C an ancient manuscript፣ ዲ ደግሞ በምናይበት ጊዜ a first hand written account። ስለዚህ ታውቃላችሁ መቼስ አይደለ? ፕራይመሪ ሰከንደሪ ኤግዛምፕላቸውን። ስለዚህ እኛ ደግሞ የተጠየቅነው ምንድነው? አን ኤግዛምፕል ኦፍ ሰከንደሪ ሶርስ። ስለዚህ በተማራችሁት መሰረት እንዲሁም ባነበባችሁት መሰረት ትክክለኛ መልሱ የቱ ይመስላችኋል? ትንሽ የማሰቢያ ጊዜ እንሰጣችኋለን። ስለዚህ ኮሬክት አንሰር ኢዝ ምንም ጥያቄ የለውም ስኮላር አርቲክል ቤዝድ ኦን ፓስት ኢቨንት ኢዝ አን ኤግዛምፕል ኦፍ ሰከንደሪ ሶርስ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ ኮመን ኤሪያ ስለሆነ እንደዚህ አይነት ኤግዛምፕሎችን ያው
መያዝ እንዳትረሱ። ሶ ጥያቄ ቁጥር 10 ደርሰናል። እንግዲህ ጥያቄ ቁጥር 10 ምንድነው? ዋት ኢዝ ፔሪዳይዜሽን ኢን ዘ ሂስትሪ። ስለዚህ በሂስትሪ ውስጥ ፔሪዳይዜሽን ስንል ምን ማለት ነው ነው በአጭሩ ጥያቄዎች። ዋት ኢዝ ፔሪዳይዜሽን ኢን ሂስትሪ? ኤ ዘ ስቴዲ ኦፍ artifacts, B the process of dividing time into specific period, C the analysis of oral tradition, ዲ ደግሞ the collection of historical source። እንግዲህ ይህን ያልናባችሁ ለምንድን ነው ማለት በዚህ ወይ ጥያቄውን ያዘጋጀ ነው በአንዱ ስላይድ ጥያቄ በአንዱ ስላይድ ደግሞ ጥያቄውና ራሱን መልስ። ስለዚህ ትንሽ ማሰቢያ ጊዜ እንድንሰጣችሁ ስለምንፈልግ ነው። ስለዚህ ኮሬክት አንሰር ኢዝ ምንም ጥያቄ የለውም። ይሄም በጣም ቀለል ያለ ነው አይደለ? ቢ ነው። ስለዚህ ፔሪዳይዜሽን በምንልበት ጊዜ ፕሮሰስ ኦፍ ዲቫይዲንግ ታይም ኢንቱ ስፔሲፊክ ፔሪድ አይደለ? ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ከዚህ በፊትም ስንሰራላችሁ አሁንም እያያችሁ እንደሆነ አብዛኛው ጥያቄ ምንድነው ኮንቴክስቷል ነው አይደለ? ጀስት መሸምደድ ሳይሆን እዛ ያለውን ሀሳብ ብቻ ስፔሲፊክ ወይም ደግሞ ቤዚክ ነገሩን አንደርስታንድ ማድረግ እጅግ አስፈላጊ ነው። ስለዚህ እኛም እንደ ግሬስ ሪሜዳል ቲዩቶሪያል ሪከመንድድ የምናደርገው ምንድነው? ስለዚህ ተርሞችም ይሁን ቤዚክ ነገሩን አንደርስታንድ ለማድረግ ሞክሩ። The next question, the term ancient, medieval, and modern refers to a common system of A, geographic region, B, periodization, C, historical source, ዲ ደግሞ አርኪኦሎጂካል ሳይት። ስለዚህ ተርማችን ምንድነች? ኤንሸንት አለ ሚዲቫል እና ሞደርን ስንል ሪፈርስ ቱ ኮመን ሲስተም ኦፍ ይህም በጣም ቀለል ያለ ነው አደለ? ስለዚህ ኮሬክት አንሰር ኢዝ ምንም ጥያቄ የለውም ፔሪዳይዜሽን ነው አደለ? እንግዲህ ፔሪዳይዜሽን ቅድም ጥያቄ ቁጥር ላይ 10 አይተናል አደለም? ኢንቱ ስፔሲፊክ ፔሪድ ምን ማድረግ ነው? ፕሮሰስ ኦፍ ዲቫይዲንግ እነዚህ በተለያዩ ጊዜያት ውስጥ የተወሰኑ ወይም ደግሞ የተሆኑ ሁነቶችን በስፔሲፊክ ፔሪድ መከፋፈል ነው። ስለዚህ ላይክ እነዚህ የጥንት አለ ሚዲቫል ደግሞ አለ እና ሞደርን ብለን ደግሞ ስንከፋፍል አንድ ላይ በምን ልናጠቃልል እንችላለን? ይሄ ፔሪዳይዜሽን በሚለው ላይ ልናጠቃልል እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ፔሪዳይዜሽን የሚለው ኮሬክት አንሰር ይሆናል ማለት ነው። ሶ the next question is which is hominid species is known for their uses of fire? Which hominid species is known for their use of fire? አይደለ? ኤ አስትሮፖሎቲከስ አፍሪኒነስ፣ ቢ ሆሞ ሃቢለስ፣ ሲ ሆሞ ኤሬክቲስ፣ ዲ ደግሞ ሆሞ ኔድ ሪሃሊያንስ። ስለዚህ የትኛው ነው? ስለዚህ እሳትን ሰው በመጠቀም የሚታወቀው ስፒሽስ ነው አይደለ? ምንም ጥያቄ ሆሞ ኤሬክቲኮች ናቸው አይደለ? የሚታወቀው ኢት ኢዝ ኤ ስፒሽስ ኖን ፎር ዘ ዩዝ ኦፍ ዘ ፋየር። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። the next question is what is the significance of the discovery of Lucy? እንግዲህ ቀለል ያለ ጥያቄ ነው አይደለ? what are the significance of the discovery of Lucy ነው ጥያቄያችን እያለ ያለው። ኤ she is the first hominid species፣ B she is an early homo sapien፣ C she is a well preserved australopithecus fossil፣ ዲ ደግሞ she represents a later species of hominid። ስለዚህ what are the main ወይም what are the significance of the discovery of the Lucy? ስለዚህ ሉሲን ዲስከቨር ማድረጋችን ሲግኒፊካንስ ወይም ደግሞ ሮሉ ምንድነው ነው ጥያቄያችን እያለ ያለው። ምንም ጥያቄ የለውም። the correct answer is she is a well preserved australopithecus fossil አይደለ? ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። እናንተም እንደምታውቁት ጥያቄ ቁጥር 14 ደርሰናል። which period saw the development of complex agricultural and large settlement? አንደርስታንድ አድርጉ ጥያቄውን። which period saw the development of complex agricultural and largest settlement? A paleolithic period፣ B mesolithic period፣ C neolithic period፣ D iron age። እንግዲህ በጣም እነዚህ ኮምፕሌክስ አግሪካልቸር እና እንደገና ላርጅ ሰትልመንት በጣም የታወቀበት እድገታቸው የታወቀበት በየትኛው ሰው ፔሪየድ ነው ጥያቄያችን እያለ ያለው። ስለዚህ ምንም ጥያቄ የለም። ሁላችሁም እንደምታውቁት ኒዮሊቲክ ፔሪየድ ላይ ነው አይደለ? ኒዮሊቲክ ፔሪየድ ላይ በጣም እነዚህ ኮምፕሌክስ አግሪካልቸር እንደገናም ደግሞ ላርጀስት ሰትልመንት በብዛት የታየበት ወይም ደግሞ እድገቱ በጣም
ሞር ጎልቶ የታየበት ኒዮሊቲክ ፔሪየድ ላይ ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ እንደዚህ አይነት ጥያቄዎችን ደግሞ ፕራክቲስ በማድረግ ከፊት ለፊታችሁ ላለ ናሽናል ኤግዛም ራሳችሁን ሬዲ እንድታደርጉ እንዲሁም ደግሞ ኢፌክቲቭ እንድትሆኑ እንደ ግሬስ ሪከመንድድ እናደርጋለን ማለት ነው። ስለዚህ ጥያቄ ቁጥር 15 ደርሰናል። ዋት ወዝ ዘ ካፒታል ኦፍ ዘ ኪንግደም ኦፍ ኩሽ ዱሪንግ ኢትስ ፒክ። ስለዚህ ዋት ወዝ ዘ ካፒታል ኦፍ ዘ ኪንግደም ኦፍ ኩሽ ዱሪንግ ኢትስ ፒክ፣ እነሱ በጣም ፒክ ባደረጉበት ታይም። ስለዚህ ካፒታል እንትናቸው የት ነበረ ነው ካፒታል ሲቲያቸው። ኤ አክሱም፣ ቢ ናፕታ፣ ሲ ኔሮ ወይም ደግሞ ሜሮ፣ ዲ ደግሞ ከርማ። ስለዚህ ፒክ በወጡበት ታይም ካፒታል ሲቲ ኦፍ ኪንግደም ኦፍ ኩሽ የት ነበረ ነው ጥያቄያችን እያለ ያለው። ስለዚህ ትክክለኛ መልሳችን ሜሮ ኢዝ ኮሬክት አንሰር አይደለም። ሜሮ ኢዝ ካፒታል ኦፍ ኪንግደም ኩሽ ዱሪንግ ኢትስ ፒክ ይሆናል ማለት ነው። ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 16 ደርሰናል። which of the Punic wars was the most decisive in the Rome victory over the Carthage? A. First Punic War, B. Second Punic War, C. Third Punic War, D ደግሞ Fourth Punic War። ስለዚህ which of the Punic War was the most decisive in the Roman victory over ካርቴጅ ነው እያለን ያለው። እንግዲህ ትክክለኛ መልሳችን ሲ ነው አይደለ? ዱሪንግ the Third Punic War ነው። እንግዲህ በዚህ ጊዜ the most decisive the Rome victory over the Carthage የታየው በዚህ ጊዜ ነው ማለት ነው። ጥያቄ ቁጥር 17 ደርሰናል። which Roman leaders is known for his military success in the Gaul? A. ኦጎቲከስ፣ ቢ ጁለስ ካዜር፣ ዲ ሃኒባል፣ ዲ ደግሞ ስኪፖ አፍሪካንስ። እንግዲህ ስማቸው ትንሽ ያው ፕሮናውንሴሽን ለመጥራት ትንሽ ቻሌንጅ ስለሚያደርግ ያው እናንተ ዋናው ጎሉ ምንድን ነው? ጥያቄውን አንደርስታንድ አድርጋችሁ መመለስ ነው አይደለ? ስለዚህ ትክክለኛ መልሳችን ጁለስ ካዜር የሚለው ትክክለኛ መልሳችን ይሄናል ማለት ነው። ጁለስ ካዜር በምናይበት ጊዜ ሮማን ሪደር አይደለ? ኢዝ ኖን ፎር ሂዝ ሚሊተሪ ሰክሴሽን ኢን ዘ ጋል። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ጥያቄ ቁጥር 18 ደርሰናል። ዊች ኪንግደም ወዝ ኮንሲደርድ ኤ ኮንቴምፖራሪ ኦፍ ኢጂፕት? ኤ ግሬት ዚምባብዌ፣ ቢ ኪንግደም ኦፍ ኩሽ፣ ቢ ካርቴጅ፣ ዲ አክሱም። ስለዚህ ጥያቄያችን ምንድን ነው እያለ ያለው ዊች ኪንግደም ወዝ ኮንሲደርድ ኮንቴምፖራሪ ኦፍ ኢጂፕት? ግሬት ዚምባብዌ ነው ወይስ ኪንግደም ኦፍ ኩሽ ነው ወይም ደግሞ ካርቴጅ ነው ወይስ ደግሞ አክሱም ነው? ስለዚህ ትክክለኛ መልሳችን ቢ ነው አይደለ? ኪንግደም ኩሽ ኢዝ ዋን ኦፍ ኮንቴምፖራሪ ኦፍ ኢጂፕት። ስለዚህ ኮንሲደርድ ይደረግ ነበረ። ስለዚህ ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ኔክስት ኩዌሽን ኢዝ ኮንሰፕት ኦፍ ቼክስ ኤንድ ባላንስ ኢዝ ሞስት ዳይሬክትሊ አሶሺየትድ ዊዝ ዊች ሪፐብሊክ? ኤ ኤንሸንት ግሪክ፣ ቢ ሮማን ሪፐብሊክ፣ ሲ ኤንሸንት ኢጅፕት፣ ዲ ኪንግደም ኦፍ ኩሽ። ስለዚህ ኮንሰፕት ኦፍ ቼክስ ኤንድ ባላንስ ኢዝ ሞስት ዳይሬክትሊ አሶሺየትድ ዊዝ ዊች ሪፐብሊክ ነው ጥያቄያችን እያለን ያለው ማለት ነው። ኤ ኤንሸንት ግሪክ፣ ቢ ሮማን ሪፐብሊክ፣ ዲ ኤንሸንት ኢጅፕት፣ ዲ ደግሞ ኪንግደም ኦፍ ኩሽ ማለት ነው። ስለዚህ ትክክለኛ መልሳችን ዱሪንግ ሮማን ሪፐብሊክ ነው አይደለ? ዱሪንግ እዚጋም በጥያቄያችን መሰረት ሮማን ሪፐብሊክ ነው። ኮንሰፕት ኦፍ ቼክስ ኤንድ ባላንስ ኢዝ ሞስት ዳይሬክትሊ አሶሺየትድ ዊዝ ሊሆን የሚችለው ማለት ነው። ስለዚህ በማን ጊዜ ነው? በሮማን ሪፐብሊክ ጊዜ ነው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ተራ ቁጥር 20 ደርሰናል። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ እናንተም ደግሞ ለምታውቋቸው እንዲህ ሪሜዳል ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። ፕላስ እንድንሰራላችሁ የምትፈልጉትን ደግሞ ማንኛውንም በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። the greatest whale of China was primarily built for which purpose? ስለዚህ ይሄ ግሬት ዌል ኦፍ ቻይና ትልቁ የቻይና ግንብ አለ አይደለ? ስለዚህ ፕራይሜሪ ቢልት ለምን ፐርፐስ ለምን ዓላማ ነበረ ቢልት የተደረገ?
ኤ ፎር ኢሪጌሽን ፐርፐዝ ነው። ዲ ፎር ትሬድ ፐርፐዝ ነው ወይ ሲ ደግሞ ለዲፌንስ ፐርፐዝ ወይም ራሳቸውን ለመከላከል ነው ወይስ ዲ ፎር አግሪካልቸር ነው? ስለዚህ ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ ዋት አር ፕራይመሪ ቢልት ኦፍ ፎር ዲስ ፐርፐዝ ይሄ ግሬት ዌል በጣም ይታወቃሉ አይደለ? ስለዚህ እሱን ቢውልድ ያደረጉበት ፕራይመሪ ፐርፐሳቸው ወይም ደግሞ የመጀመሪያ ግባቸው ምን ነበረ ነው ጥያቄያችን እያለ ያለው። ምንም ጥያቄ የለውም። ፎር ዲፌንስ ፐርፐዝ ነበር አይደለ? ራሳቸውን ከጠላት ለመከላከል ነበረ ሰው ይሄን ግሬት ወይም ደግሞ ትልቁን የቻይና ግንብ እነዚህ ቻይናውያን ቢውልድ ያደረጉበት ምክንያት ማለት ነው። ጥያቄ ቁጥር 21 ደርሰናል። which civilization built in the city of ቴኖክቲሊሚያን? ኤ ማያ፣ ቢ እንካ፣ ሲ አዚቲካ፣ ዲ ኦሎሚካ። ስለዚህ የትኛው ሲቪላይዜሽን ቢልት ነው በዛ ጊዜ ቢልት ተደረገው ስንባል አዜቴኔኬ አደለ? በኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። እንደዚህ አይነት ነገሮችን በፍጹም ያው መርሳት የለብንም የማይቀሩ ጥያቄዎች አይነት ሲሆኑ ስለሆኑ። ጥያቄ ቁጥር 22 ደርሰናል። which chains dynasty is associated with the construction of theoretica army? ኤ ሃን፣ ቢ ሻንግ፣ ሲ ኪዩን፣ ዲ ሹ። ስለዚህ ጥያቄውን አንደርስታንድ ማድረግ ነው አይደል? ዊች ቻይና ዳይነስትሪ የተለያዩ ዳይነስትሪዎች አሉ። ነገር ግን ከዛ ውስጥ የትኛው ነው አሶሺየትድ ዊዝ ዘ ኮንስትራክሽን ኦፍ ትራኮታ አርሚ የሚታወቀው የትኛው ነው እያለን ያለው ወይም የትኛው ዳይናስቲ ነው እያለን ያለው። ስለዚህ ትክክለኛ መልሳችን ኪዩን አይደለ? ኪን ነው ሰው በዚህ ኮንስትራክሽን ኦፍ ትራቲክ አርሚን በማድረግ የሚታወቀው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። እንግዲህ ጥያቄ ቁጥር 23 ደርሰናል። which river was most important to the development of ሜሶፖታሚያ? ስለዚህ ለሜሶፖታሚያ ዴቨሎፕመንት the most important የሆነው የትኛው ነው? ኤ የለው ሪቨር፣ ቢ ጋንጌስ ሪቨር ነው፣ ሲ ናይል ሪቨር ነው፣ ዲ ደግሞ ቲገርስ ኤንድ ኤፍራተስ ሪቨር ነው። ስለዚህ ሞስት ማን ነው? ዲ ነው አደለ? ትግሬስ ኤንድ ኤፍራተስ ሪቨር ናቸው ትልቅ ሮል የነበራቸው። ጥያቄ ቁጥር 24 ደርሰናል። ሱሜሪያንስ አር ክሬዲት ዊዝ ዘ ዴቨሎፕመንት ኦፍ ኤ ዌል፣ ቢ ኮምፓሲስ፣ ሲ ፔፐር፣ ዲ ደግሞ ገን ፓውደር። ስለዚህ እነዚህ ሱሜሪያንስ አር ክሬዲት ዊዝ ዘ ዴቨሎፒንግ እነሱ ምንን ዴቨሎፕ በማድረግ ነው የታወቁት አደለ? ዌልን ዴቨሎፕ በማድረግ በደንብ ይታወቃሉ ማለት ነው። ጥያቄ ቁጥር 15 ደርሰናል። ኮንሰፕት ኦፍ ካርማ ኢዝ ዘ ሞስት አሶሺየትድ ዊዝ ዊች ሪሊጅን? ስለዚህ ካርማን ስናነሳ ሞር አሶሺየትድ የሚሆነው የትኛው ሪሊጅን ነው ጥያቄው። ኤ ቡዲዝም፣ ቢ ጃኒዝም፣ ሲ ሂንዱይዝም፣ ዲ ደግሞ ዳዮንሲድም። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ሁልጊዜ እንደምንላችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሌሎች ኤግዛሙን ለሚጠባበቁ ጓደኞቻችሁ ሼር እንድታደርጉ ይሁን። በዚህ ቻናላችን ግባችን ምንድን ነው? እናንተን ኢፌክቲቭ በሆነ ወይ ኤግዛሙን ፓስ እንድታደርጉ ስለሆነ በዚህ ቻናላችን ያው ጥያቄውን እየሰራልን አለን። በቅርቡ የወጡ ሪመዳል ጥያቄዎቹን ከነ ማብራሪያ እየሰራንላችሁ አለን ማለት ነው። ስለዚህ ምንም ጥያቄ የለውም። ካርማ የሚለው ሞር አሶሺየትድ ዊዝ ሪሊጅን ኦፍ ሂንዱይዝም ነው አደለ? ሂንዱይዝሞች ካርማ ከሚለው ጋር ሞር አሶሺየትድ ይሆናሉ። ስለዚህ ካርማ የሚለውን ሀሳብ ስታነሱ ሂንዱይዝምን ያው ወደ አይምሯቸው ሁልጊዜ ማምጣት ይጠበቅባቸዋል ማለት ነው። ጥያቄ ቁጥር 26 ደርሰናል። ኮንሰፕት ኦፍ ሲቲ ስቴት ሞስት ክሎስሊ አሶሺየትድ ዊዝ ዊች ሲቪላይዜሽን? ስለዚህ ጥያቄያችን ምንድን ነው እያለን ያለው? ኮንሰፕት ኦፍ ሲቲ ስቴት የሚለው ኢዝ ዘ ሞስት ክሎስሊ አሶሺየትድ ዊዝ ዊች ሲቪላይዜሽን? በየትኛው ሲቪላይዜሽን ነው ሲቲ ስቴት የሚለው ኮንሰፕት ሞር አሶሺየትድ የሆነው? ኤ ኢጅፕት፣ ቢ ሮም፣ ሲ ግሪክ፣ ዲ ደግሞ ኩሽ። ስለዚህ ሲቲ ስቴት የሚለውን ፕሪንሲፕል ወይም ደግሞ ሀሳብ ሞር አሶሺየትድ ሊሆን የሚችለው በየትኛው ሲቪላይዜሽን ነው? ትንሽ የማሰቢያ ጊዜ እንሰጣችኋለን። ሰው ትክክለኛ መልሳችን ሲ ነው አደለ? ግሪክ ነው። ስለዚህ ሲቲ ስቴት የሚለውን ፕሪንሲፕል ሞር ሊያያዝ የሚችለው ከግሪክ ጋር ነው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው።
ጥያቄ ቁጥር 27 ደርሰናል። ዋት ዌዝ ዘ ሜን አግሪካልቸራል ፕሮዳክት ኦፍ ኤንሸንት ኢጅፕት። ስለዚህ የኤንሸንት ወይም የጥንታዊ ግብፅ ዘ ሜን አግሪካልቸራል ፕሮዳክት የትኛው ነው? ወይም ደግሞ ምንድን ነው? ኤ ኦሊቭ ኦይል ነው። ቢ ዌትስ እንደ ባርሊ፣ ሲ ግራፍስ፣ ዲ ደግሞ ስልክ። ስለዚህ ኤንሸንት አግሪካልቸራል ፕሮዳክት ኦፍ ኢጅፕት የሆነው የት ሆኖ ነው ጥያቄያችን እያለ ያለው። ስለዚህ ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ዌት እንደ ባሬ የምለው ትክክለኛ መልሳችን ይሆናል ማለት ነው። እነዚህ ሁለቱ ፕሮዳክቶች ሜን አግሪካልቸራል ፕሮዳክት ኦፍ ኤንሸንት ኢጅፕት ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ጥያቄ ቁጥር 28 ደርሰናል። ዋት ኢዝ ዘ ጀነራል ፎከስ ኦፍ ዲስ ሂስቶሪካል ፔሪድ ኢን ዘ ሆርን ኦፍ አፍሪካ? ጥያቄው ምንድን ነው? ዋት ኢዝ ዘ ጀነራል ፎከስ ኦፍ ዲስ ሂስቶሪካል ፔሪድ ኦፍ ይሄ አሁን ያለምንበት ኢን ዘ ሆርን ኦፍ አፍሪካ። ኤ ኢሮፓን ኮሎናይዜሽን፣ ቢ ዘ ራይዝ ኤንድ ፎል ኦፍ ዘ ኤርሊ ስቴት ኤንድ ዘ ፖፑሌሽን ሽፍት፣ ሲ ዘ ኢንዱስትሪያል ሪቮሉሽን፣ ዲ ወርልድ ዋር ዋን። ስለዚህ ትክክለኛ መልሳችን ምንም ጥያቄ የለውም ቢ ነው አይደለ? ዘ ራይዝ ኤንድ ፎል ኦፍ ኤርሊ ስቴት ኤንድ ዘ ፖፑሌሽን ሽፍት አሁን ላለንበት ሆርን ኦፍ አፍሪካ ራሱን የቻለ ትልቅ እንትን ይኖረዋል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንግዲህ የኛ ይህን ቻናል ስንጀምር ዋና ሮላችን ከፊት ለፊታችሁ ላለ ፈተና ራሳችሁን ብቁ እንድታደርጉ ነው እና በተለያዩ ዓመተ ምህረት የወጡ ስፔሻሊ በቅርብ ናሽናል ኤግዛም የወጡ ሪሜዳሎችን ከነማብራሪያ እየሰራን አለን። በዛሬ ቆይታችን ደግሞ ሂስትሪ ፓርት 1 እያየናለን። እንግዲህ ፓርት 2ንም ደግሞ እንቀጥላለን ማለት ነው። ለጓደኞቻችሁ ሼር በማድረግ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 29 ደርሰናል። ዊች ኪንግደም ሩልድ አፍተር ዘ ዲክላይን ኦፍ ዘ አክሱሚቲክ ኪንግደም? ዊች ኪንግደም ሩልድ አፍተር ዘ ዲክላይን ኦፍ ዘ አክሱሚት ኪንግደም? ኤ ኦቶማና ኢምፓየር፣ ቢ ዛጉዌ ዳይናስቲ፣ ሲ አዳላ ሱልጣኔት፣ ዲ ደግሞ አዩበዲ ዳይናስቲ። ስለዚህ ትክክለኛ መልሳችን የቱ ይመስላችኋል? ትንሽ የማሰቢያ ጊዜ እንሰጣለን። ስለዚህ ትክክለኛ መልሳችን ዛጉዌ ዳይናስቲ ነው አይደለ? ስለዚህ ዛጉዌ ዳይናስቲ ኢዝ ዘ ሩልድ አፍተር ዘ ዲክላይን ኦፍ ዘ አክሱሚት ኪንግደም ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ወደ መጨረሻ ጥያቄ መተናል። ዌር ዲድ ዘ ዛጉዌ ዳይናስቲ ሙቭ ዘ ካፒታል ኦፍ ዴር ኪንግደም? ኤ አክሱም፣ ቢ ላሊበላ፣ ሲ ጎንደር፣ ዲ አድዋ። ስለዚህ ዌር ዲድ ዘ ዛጉዌ ዳይናስቲ ሙቭ ዘ ካፒታል ሲቲ ኦፍ ዴር ኪንግደም? ስለዚህ ዛጉዌ ዳይናስቲዎች በሚገዙበት ጊዜ ካፒታል ሲቲያቸውን ወዴት ነበረ ነው ሙቭ ያደረጉት ነው አይደለ? ጥያቄያችን ወደ ላሊበላ ነው። ምንም ጥያቄ የለውም። ወደ ላሊበላ ነው ሙቭ ያደረጉት ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። እንግዲህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንደዚህ ጠቃሚ የሆኑ ነገሮችን ማግኘት ትችላላችሁ። ዛሬ ፓርት 1 ይዘንላችሁ መተናል። እንግዲህ ቀጣይ ደግሞ ከጥያቄ ቁጥር 31 እስከ 60 ያሉትን ፓርት 2 ይዘንላችሁ እንቀርባለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ግሬስ ፋርማዎች ነን። ባይ ባይ።